ቆጨኝ ነገር ዝም ምን ያልኳት ያውያ አጥንት ሾኮ ነው ጋር አንድ ቀን ታይ እህቱን እሺ ነይ ግቢ ታይ እህቱ ስላለች እኔ ለእህቱ እኔ እሷ ትንሽ ናት ብዬ እንኳን ሳልቃት የት እንደምንሄድ ነገ ነግሬሻለሁ ሮምዬ ታናናሽ እንኳን አክብር የፈለገ ነገር እኔ ምን አጥቼ ነው እኔ ጥንቁልና ዘር የለብኝም ግን እዚህ ድረስ ርቃት ሄዳ ሂጂ ሲሉኝ እሺ ብዬ አልኩኝ እኔ ምን ነግሬሻለሁ የት እንደምንሄድ ነገሩን አይደል በዚህ ልክ ትሄዳለች ያብን አባካሊት ነው ዝም በይ በቃ ዝም በይ ቡጣ ዝም በይ በቃ ከዚህ በላይ እንዳታወሪ ቡጣ ዝም በይ ኦኬ ችግር የለም የፋሲል አክስት ልጅ ከሆንሽ ችግር የለም because የፋሲል አክስት የፋሲል ቤተሰቦች የት እንዳሉ እኔ ስለማቅ ይኸውልሽ ይሄ ጉዳይ በህይወቴ የመጡ ሰዎች ስለሆኑ ህይወቴ ላይ ገብተሽ ከሆነ እንገናኛለን እንኳን የማን እንደሆነሻው አካውንት ሼር አድርጊልኝ አረ ኖ ሳም አካውንት የቲክቶክ አካውንት ሼር አድርጊልኝ ወይ ሰድባላችሁ የገዛህቱ ብትሰድበኝ ያሻት ኮሜንት ላይ የምትጽፈው ምንም ነገር የምትለው እኔ እኮ ባልና እናትን አለ ሰው ባል ሲያገባ አማች አይደለችም የጎን ቅማል የምትሆነው ያክስት ልጆች አይደሉም የጎን ቅማል የሚሆኑ የገዛህቱ ይኸውልሽ ኮሜንት እየጻፈች ነው ታያቸው በማርያም እያለች የገዛህቱ እኔ እህቱ ጠላት ካልሆነች እንግዲህ ማን ነው ጠላት የሚሆንሽ አክስት ልጅ ምናምን እንደዚህ ካዝረከርክሻለሁ ነው የምልሽ እኔ ዝም እኔ እመቤቴን እልሄ ተወጣጥቼ ቤቴን ከፍቼ ላይ እደበርብሻል የእናቴ አጥንት ሾኮ ነገር አንቺ እኔ እንደዛ አይነት መረጃ እኔ ማንነቴን አውጥተሽ ምንም ያስጠላ ቆማት አይደለችም እኮ እናቴን ታውቂያታለሽ የታወቀች ነርስ ነች አቅሟን ዳክማ ቁጭ ትላለች ነው እስቲ ያዋለደቻቸው ሰዎች ይምጡ እስቲ አይደለም እንትን እግራቸው የተሰበረ ራሱ ከዶክተር የበለጠ ነበረች ማንንም የሚያሳፍር ማንነት የለንም እግዚአብሔር ይመስገን እናቴ ኮረች ድህነት የሚያሳፍር ከሆነ አዎ ባሌን ደግሻ ያገባሁት እኔ ነኝ ትዳር የጠየኩት ምን አገባት ደግሳ የዳረችሽም እናቱ ነች ግን እኔ በራሴ አዎ ይሄ ጎንደሬ ኩሩ እኔ ያገባሁት እኔ ራሴ ጠይቄ ነው ያገባሁት ደስ ይበሉ ምን የመሰለ ስዕል የመሰለ ልጅ እንዴ ሮሚ ብጠይቀው ምን ችግር አለው በመቤቴ ኧረ ይገባል እንኳን ላይ ሸበላ እንደሆነ አልቆጭበት ቡጣ አረባክ በእናትሽ ሮሚ እኔ ነኝ የሚታረኳት ቡጣ እንዴ ቤተሰብ ዞሮ መስማማት አለ በቃ ተውት እንጂ እንዴ ቡጣ አንቺ ቻዩኝ በቃ ቡጣ እኛ የጀመርነው ጉዳይ ስላለ እኛ እንጨርሷለን እኛ እኮ ሌላ መንገድ እየሄድን ነው ቡጣ አንቺ ባለፈው ጊዜ እንደዛ ሲሳደቡ እንደዚህ ብላለች ባሏ ማንቆቆሪያ ምንትስዬ እሷ ቤተሰብ ማን ነው ከጎን የቆመው የፋሲል እናት ነበረች አብራኝ የቆመችው እናቱ እንግዲህ አማች ነው እንግዲህ ክፉ የሚባል በእመቤቴን አንገቴን ስጪ ቢባል ያውዬን ቀንስተኝ እመቤቴ የምፈልገውን ማህፀኔን ይዝጋኝ እናት ነች እመብርሃን የፈለገ ለምን አደፋኝም ለምን እናት ነች እናቱን እኔ አንገቴን ሰጥላታለሁ እናት ነች ብትቆጣኝም ብትለኝም ምን ብትለኝ እናቱ ለኔ እናቱ ናኛ እናት አጥቼ በደስተኛ ነኝ በሷ ግን እሷን እንደዚህ ሰደብሽ ብለው ሲሳደቡ የእናት አጥንት ሾኮ ነው አሮማን አለችበት ስለተባል አንድ መልስ ሳሰጥ 6 ወር ሙሉ ቀን በቀን ስሰደብ አንድ ቀን ወጥቼ ስለቤተሰብ አላወራው ዛሬ ግን የሄደችበት መንገድ ሳልደርስበት መረጃ ደግሞ ለማን ነው የምሰጠው ላሳረኝ ሮሚ ላንቺ እሷ ገዳይ እቺ ናት ልታስገድልሽ የነበረችው የባሊ ራሳቸው እጅ እየሰጡ ነው ያሉበት ጠቅላላ አገባኝ እኔ አሳረኛውንም እስቲ ሃይ ብላኛለች እሱ በመረጃና በማስረጃ እስቲ የኔ ቁጥር እሱ ጋር ካለ እመቤቴ ለኔ ልዋረድ የፈለግሽው ነገር እኔ ቴክስት አድርጎልኛል እሱንም ያለው ላንቺ ቁጥሩን አለቆ አንቺ ወንደሰን የምትባል ከገዳዮች ጋር ህብረት ካለ በህይወት ሁላችሁንም ነው የምፈልጋችሁ ሁላችሁም የተባበረ እኔ ቅድስት እየሰማች ነው እዚህ ውስጥ ነች አዎ አለች አይደል ንገርሽ ቅድስት በደንብ ስሚኝ የምሬን ነው እኛ ቤተሰብ ለቤተሰብ እንደዚህ እዚህን ያህል ሚዲያ ድረስ ገፍቶ መውጣት የለበትም አንደኛ ነገር ዛሬ አይደለም የዛቤት ነገር ቡጡ ላይ እንደዚህ ዘመቻችሁ ስትነሱ ሲጀመር እርጉዝ ሞለዳችን ምናምን ብላችሁ መቀባጠር የጀመራችሁ ጥንት ዘመን ነው ግን እቺ ልጅ ስንት አመት አረብ ሀገር ለፍታ ነው ሰርታ የመጣችው ስለዚህ አሁን ደግሞ በቃ አልወለደችም ነው ልጁ ታምኖ እስከ ተቀበለ ድረስ
እናንተ የዚህን ያህል እናትሽን በደንብ አስረጃት። እዚህ ፈልጎ ያገባትን ድረስ ምን ብዬዋለሁ መሰለኝ አስጨርሽኝ። አንዴ ላውራ እና ታወሪያለሽ። ልንገራት ዝም ብለሽ አዳምጪኝ። ዝም በይ ቡጣ፣ እግዚአብሔር እንዳከፍች ካሁን በኋላ ላውራበት ዝም በይ። ስለዚህ እግዚአብሔር ፈቅዶ እግዚአብሔር ብሎ ልጅን የሚሰጠው ፈጣሪ እንጂ ሰው አይደለም። ደግሞ የዚህን ያህል ተማምና መውለዳችንን ብላ ሚዲያ ላይ የምታወጣው የራሷ የምታውቀው ያረገቻት ያስደረገችባት ነገር ካለ ነው የዚህን ያህል በኮንፊደንስ የምታወራው። ከዚህ በፊት በጣም ብዙ ስድብ በጣም ይሄ አልፎ ተርፎ የሞተ እንግዲህ እኔ አያቴ ናት የዚህን ያህል እስከ የሞተን ሰው አንስቶ እስከ መሳደብ ድረስ በጣም ብዙ እውነት በጣም ብልግና እስከ መጨረሻ ድረስ። አሁን ደግሞ አልፋቸው ተርፋችሁ ሚዲያ ሞዴሬተሮች የሚሰሩትን ብቻ እየሰማችሁ ነው። ይቺ የአቢባ ሞዴሬተር ነው። እኔን ግድያ የተሰማረችው አንደኛው አቀናባሪዋ 2 ቲክቶክ ነው ያላት፣ 01 የመሳለሚያ ልጅ የሚል አላት። አሁን ደግሞ የሀቢባ ሞዴሬተር ሁለቱ ቀንዱ የሚሰሩትን እያያችሁ የሀቢባ ሞዴሬተሮች ናቸው። አዳምጡ በትክክል ቀጥይ። ወይ ዘንድሮ እና አሁን ምንድነው በሰላም ለመፍታት እዛም አሁን እኮ ሚሚ ራሱ ሰላም እኮ አላገኘችም። እየደወሉ በጣም ይጨቀጭቋታል ማለት ነው። አንድ በሚዲያ አንድ በውስጥ አንድ በስልክ የዚህ ያህል ምንድን ደረጃ ድረስ ነው የተፈለገው? ልጆቹ መቃሪ ፈልጋታለሁ ሚስቴን ብሎ እናቱ ተናግሮ እሱ እስከመጣ ድረስ ራሱ ፈልጎ እስከመጣ ድረስ የዚህን ያህል ገፍቶ መሄድም አስፈላጊነት አይደለም። አይ የዚህን ያህል ደረጃ እሷ ባለፈው እንደዚህ እስከ መምታት ድረስ ተመታለች። አሁን ቦቶ በሷች እንግዲህ አስቢው ችላ ነው አይደለ ዝም ብላ የወጣችው። ስለዚህ ይህን ነገር ማምነው መቀበል ካልቻሉ ጸብ ከሆነ የፈለጉት አርፈሽ ማትቀመጪ ከሆነ በቤትሽ ይመጣልሻል። ስነ ስርዓት ብትይጂ በጣም መልካም ነው። እቺ ቅድስ ለአዲስ መስሪያት ነው መናገርሽ ነኝ ኖሚ ወይ ዶል አልታይም እንዴ ተደብቅ ያለውኝ ግን አንድ ላይ ነው የሚሰሩት እንዳለ ሞዴሬተሯ አለችበት። ያው የምታስወርድ ከንትና ቤት እሷ ናት አንድ ላይ ነው የሚሰሩት። ትጠይቀ እኔ ቁጥርህ ላይ ጽፌ ልካቃለሁ የአከሌ ፎቶ ነው ብዬ ጽፌ ልካቃለሁ እኔ ቁጥሬን ብዬ ቴክስት አድርጌ ልካቃለሁ። እኔ ለአንተ ቁጥርህን ለምንድን ነው የሰጠኸኝ? ለማን እንድሰጥ ነው ቁጥርህን የሰጠኸኝ? ለሮማን እኔ ካሳረኛው ጋር አውርቼም ተነጋግሬም አላውቅም። በቃ ይኸውልህ ኧረ ተነጋግረንም አናውቅም ጭራሽ ከገስት ውጪ ደርሶብኝ የመጣለታ አሁን እኮ ማን ነው ኔቨር ቤት የምታስወርድ የነበረችው እሷ ናት። ፎቶግራፊን አሳልፋ ሰጥታለች። ግድያው ላይ ተሰማርታለች ማለት ነው። ያን ያህል እኔ ሄጄ ነግሬው ነው የምትለው እሷ። እኔ ሄጄ ለአሳረኛው ፍቅር የሚሉ አዲስ ብዬ ነው የምጠራሽ። የምን ፍቅር የሚሉ አዲስ ብዬ ነው የምጠራሽ። በስሜ እኔ በስሜ አላፍርበትም። ቡጥ ቡጥ ነው መቅደስ ነኝ። በስሜ ነው የምጠራው። ይጀመር ላንተ በጥቼ ነው ይኸውላችሁ ይጀመር ሁለቱም ፍቅር የሚሉ የምትባልና ሜሉ የምትባል ሁለቱ ቆሻሻ ሌዝቢያኖች ናቸው። እያንዳንዱ መረጃ አወጣላችኋለሁ ገና። ሜላት የምትባል ድጋሚ ሌላ ደግሞ ሌላ አለች። እኔ በውስጥ በኩል ሮማንን ለማጥፋት የሮማንን አካውንት ለማዘጋት ሮማንን ለማስገደል አብረው እየሰሩ ያሉ ገና ፍቅር የሜሉ ማለት ምን ማለት ነው? ሲጀመር ሜሉ ወንድ ነው እንዴ? ሴት ናት እኮ። አንዳንዴ የምናረገውን ነገር እያሰብን እናድርግ። ምን ማለት ነው? እኔ አሳረኛው የያብ ስራ ብዬ ካልኩኝ ምን ማለት ነው ይሄ? እስቲ ንገሪኝ። ፍቅር የሚሉ ማለት ምን ማለት ነው? ስለዚህ እያንዳንድሽ በዚህ ስራ ላይ የተሰማራሽ አሁን ዛሬ ደውያለሁኝ። ኢትዮጵያ ንግድ ባንክ ይወጣል ገንዘቡ የገባበትን ቀን ያለፈው ወር በ20 ነው፣ ቀኑ 20 ነው። በዛ በቀኑ ገንዘብ ያስተላለፈው ሰው ደረሰኝ ወደ እኔ ሲላክ ደረሰኙ ላይ ያለውን ስም አጥፍታለች፣ አሽ መሳለሚያ። ስለዚህ በደረሰኙ ቀን የሰውየው ማንነት ይወጣል። ቆለጡ ተይዞ ማን ይሄን ገንዘብ አስተላለፈ እንዳለው ይታወቃል። ዛሬ ወይ ነገ እልክልሻለሁኝ። እኔም ኢንቨስቲጌት እያደረግኩ ነው።
ይሄን ገንዘብ የላከው ሰው አሽ መሳለሚያ ከምትባል ልጅ ጋር አብሮ የሚሰራ ሰው ነው። አልደራደርም። ይሄ የሰው ነፍስ ነው። ይሄ ቲክታክ ላይ እናሺ እንዲላርግ እንደዚህ ትውን የእንትን ልጅ ምናምን ተባብሎ የሚዘጋ ነገር አይደለም። ቲክታክ ላይ ያለ ጨዋታ አይደለም። መሬት ላይ የተሰራ ስራ አለ። ከአረብ ሀገር እስከ ዩናይትድ ኪንግደም ድረስ የዘረጉት መረብ አላቸው። ለጊዜው መረባቸው ተበጣጥሷል። ነገር ግን ጉድጓድ እንቀብራቸዋለን። ጉድጓድ ትገባላችሁ። እናንተ ለማንም አትመለሱም። ነገ እኔም ያለሁበትን ቦታ ብታውቁ እኔንም ለማስገደል ወደኋላ የምትሉ ሰዎች አይደላችሁ። ምድረ ሌዝቢያኖች ማለት ነው። ደርሰንም ዋናው ያሉ የኦሮሞ ጨሌ ስላረገች አይደል ያሉ ላንተ ለምን አርጋችሁ ነው ሲባሉ አዎ እንደዛ አርጋ የልጆችን ሽጣለች። አፉ በሉኝ ይቅር በሉኝ እናዳነች ይቅር በሉኝ ብላ ብልጽግና ሆናለች። የሀገሯን ልጆች ሽጣቸዋለች። ይሄ ነው መነሻቸው። ማናቸው ሸጧቸው? ያንን ፕሮፋይል የሚጠቀሙ ሴቶች ናቸው ይሄንን ነገር እየሰሩ ያሉት። የሎም ፕሮፋይል አራዳ ምናምን የሚለውን ፕሮፋይል ሲጀመር ሌቦች ናቸው። ምንም ይሄ እንተዋወቃለን ምን ፈልገው እንደመጡ። ኦኬ እና የኔ ጨሌ ማድረግ የኦሮሞ ጨሌ ምን አገናኘው ከዚህ ጋር? እኔ እኮ ያልገባኝ እሱ ነው ጉዳዩ እኮ የዚህ ሀገር ልጆች እየተበደሉ ነው። ስራ ተዋል እየተራቆቱ ነው፣ እየተጨነቁ ነው። መንግስት እያሰቃያቸው ነው የዚህ ሀገር ልጆች። ስለዚህ በፊት የዚህ ሀገር ልጆች ደጋፊ ነኝ እያለች ነበረ። አሁን ግን ይሄን ጨሌ አድርጋ እናዳነችን ይቅርታ ጠይቃለች። ስለዚህ በእኛ ስም እየነገደች ነው። እሷን ማጥፋት እሷን መግደል አለብን ብለው ቆርጠው በጀት ገንዘብ አሰባስበው ነው የተነሱት። ገና በኢትዮጵያ አካውንት ያላቸው ገንዘብ የሰበሰቡት ገንዘብ ሳይቀር ይወጣል። የሰበሰቡት ገንዘብ አለ፣ በጀት ላንቺ የተመደበ በጀት አለ፣ እናወጣዋለን። በማን አካውንት እንደተሰበሰበ እናውቀዋለን። አሁን አካውንቱን እያስወጣሁኝ ነው። ባንክ ልክ ያለውኝ ሰው ዛሬ ይወጣል። ሰውየው ስሙ ከነ አያቱ ከነ ፎቶ ከነ ጭገሩ እናወጣዋለን። የለም ከዚህ በኋላ በሰው ህይወት ምናምን መቀለድ አይሰራም። እኔ በእንደዚህ አይነት ነገር ደግሞ አልተባበርም። ልክ ይልሻለሁ። ገርምሳሞራ የምታውቀው ለእኔ ጻፈችልኝ፣ አስፈራራችኝ። የለፈለፈችበት ብሎክ ያረኳትን ከፍቼ ሁለቱም ላይ የጻፈችው ክሊን አድርገዋለች፣ ዲሊት አድርገዋለች። ይኸውልሽ ስራው ካልተሰራ ገንዘቡን አስመልስልኝ ሁላ ያለችኝ አለ። ስራው ካልተሰራ ገንዘቡን አስመልስልኝ፣ ገንዘባችንን አስበላ ብላ ስትለኝ ነበረ። አሁን ልውጣና ተመልሼ አስገብኝ፣ አሳይሻለሁ። ኦኬ አውጣው። እንግዲህ እዩ ለምን መንግስት ይቅርታ ጠየቀች? ለምን የኦሮሞ ባህል ጨሌ ያረገች? እንገላታለን። የኦሮሞ ባህል መለበስ እንደዚህ የሚያሳብዳው ሰው አለ እንዴ? ኤቭሪዴይ የኦሮሞ ጨሌ ነው የማደርገው። ከዚህ በኋላ የምታስቆመኝ ነው ያለው ወይ? ዘንድሮ ጉድና ቂጥ ከወደኋላ ነው አሉ። ልተኛበት አላለም። አሪያስ ብላል ወይ? የኦሮሞ ባህል እስከ ማስገደል ደረሰ። መንግስትን ለምን ይቅርታ? ብልጽግናን የተቀበለው አጨብጭቦ የአዲስ አበባ ልጅ አይደል እንዴ? ኢዜማን ሳይመርጡ ሙሉ ለሙሉ ብልጽግናን የመረጠው እኮ አዲስ አበባ ነው አጨብጭቦ። እኛ ስንቃወም እናንተ ኢትዮጵያ ገብታችሁ ሸብረብ ባለች ምድር ብላችሁ ስትገቡ የነበራችሁ ዛሬ እናንተ እኔ እድሜ ልኬን ፊት ለፊት እንደ ባንዲራ እያልኩ አንተ ኮፍያና ማስክ እያደረግ ከአዲስ አበባ እየገባ ልትመጣ ሮማን አዳነች አበቤን እንደዚህ ብላይ ስደቢያት፣ ሮማን እንትናን ስደቢያት ስትሉ እኔ እንደሞኝ የወጣው ተሳልቤ በቀደም እግዚአብሔር ይመስገን አንድ ልጅ መጥቶ መስክሯል። 5000 ኢትዮጵያዊ ባለበት የኢትዮጵያ ግሩፕ ላይ አምባሳደር ቁጭ ብዬ ስዘረጥጥ አዳችሁ የመናገር ላይ እንኳን ለመስጠት በቀበቅ እኔ ሮማን ታግዬ ነበረ። ግን ከዚህ በኋላ ግን ታዩኛላችሁ። እስቲ ጣየው ማርያምን ብሎክ ብሩን አስበላክ ማለት ነው። ብሩን አስበላ ማለት ነው። ኧረ ምን ሆነሽ ነው? ጉድበል እንግዲህ ጉድበል ጎንደር ነው ዛሬ። ወይ መድኃኒዓለም። እስቲ ኮመንቱን ዝጉት በደንብ እንዲታየኝ፣ ስክሪንሹት እንዳረገው ኮመንቱን ዝጉት። ውጣ አራሪ ከርዶ አለ ልክልሻለሁ።
ቀኑን ያዙት። ቀኑን ስክሪንሾት አድርጋችሁ ያዙት። እኔ በዚህ ሰዓት እንግዲህ ኢትዮጵያ ነኝ። ልብ ብለ የኢትዮጵያ ሕዝብ እያያችሁ ነው። እኔ እንዲያስገድሉኝ በዚህ ፕሮፋይል ተደራጅተው ግሩፕ ማውጣው እዚህ ላይ የተሳተፉ ለማታምናቸው ሰዎች ላከኝ። አንተ ነህ ችግር የለውም እንኳንም ግማሹን አላኩም። እምነቴን አሳጣከኝ። የምር በጣም በራሴ አዘንኩ አለች። ማርያምን ብለክ ብሩን አስበላክ ማለት ነው። አውቄ ነው እንዲበሉ ያደረኳቸው። እኔ ደግሞ ስክሪንሾት አለኝ ለኔ ያስፈራራችኝ እናትሽ ቤተክርስቲያን ሲሄዱ ብላ ያስፈራራችኝ አለ። አልሰማሽም ብዬ ቦለኳት። እናቴ ላይ ጭምር ነው የፈለጉት። እኔ ደግሞ በህይወታችሁ ስለምመጣ ችግር የለም። ዘር ማንዘርሽን ነው ማጠፋው። ብቻ ማን እንደሆኑ የሰጠህን እነዛ 7-8 ሰዎች ያሉበት እሱን ይዤዋለሁ። ሌላ አሉበት የምትለው ብቻ ጠቁመኝ። ከዛ ወዲን ያውቃለሁ ማረገውን ነገር። የጨርቆስ ልጆች እንትን እንዲባሉ የጨርቆስ ለት ቢሆን ጨርቆስ ልትሄድ ነው ብላችሁ የጨርቆስ ልጅ ነው ያስገደለው ብላችሁ ድሩዬው ቤት በትልቁ አድርጊኝ። ሮሚ አንብቢው፣ ይሄንን አንብቢው። እሺ ኦኬ። ስራ ላይ ሆነ ውዴ፣ ስራውን ካልሰሩ ብሩን ይመልሱልን። ንገራቸው። ሰዎቹ አስጨነቁኝ። እኔ ደግሞ አሁን ላይ ምንም የለኝም እና ልዑል እኔ አንተን አምኜክ ነው የላኩት። ወይኔ ወይ ሌላ ብር ፈልገው ነው። ቆይ እሺ አለች። የላኩትን ገንዘብ ስራው ካልተሰራ ሮማን ካልታገተች ብሩን ይመልሱ ሰዎቹ ነው ያለች ያለችው። ላኪ ብያት ለሰዎቹ ብር አስልኪያታለሁ። ጎበዝ እኮ ነው አንበሳ። ሳያጠብካቸው እናንተን እንደው እግዚአብሔር የአዲስ አበባ ከዛ እሺ ከዛ በቃ ልጆቹ ያርግላቸው አልኳቸው። ለልጆቹ ይብሏቸው። አውቄን ያስበላቸው። እንኳንም ተበሉ። ለየትኛው ለመልካም ነገር፣ ለየትኛው ለገዳም ነው ለቤተክርስቲያን ማሰሪያ የላኩት? ሰውን ለማስገደል እኮ ነው። ከዛ አውቄ ነው በቃ እኔ ዛሬ ይሳካል፣ ነገ ይሳካል፣ ከነገ ወዲያ ይሆናል፣ ትታፈናለች፣ እየተከታተልናት ነው ምናምን እያልኩ እነሱ እየተከታተሉ መረጃ ይልካሉ መረጃ። ዛሬ እግዚአብሔር አብ ትሄዳለች፣ ነገ እዚህ ቤተክርስቲያን ትሄዳለች፣ ተከተላት፣ እንዲያርግ ይሉኛል። እኔ አዎ እየሰራን ነው፣ እየተከተልናት ነው ላለው እኔ እንደዛ እያረኩኝ መጨረሻ ላይ ከኢትዮጵያ እስክትወጪ የምትወጪበትን ቀን ጠበቅኩና ከኢትዮጵያ ልትወጪ 2 ቀን ሲቀራት በቃ ታፍና ተገርፋለች። ችግር የለውም በቃ ቪዲዮ ደርሶኛል አልኳቸው። በቃ ቪዲዮ ከደረሰ ቪዲዮ ላክ ሲሉ ብር ላኩ ቀድማችሁ አልኩ። የላክ ነው ወሳሉ እና እንደዛ ተጫውቼባቸው ነው ያሳለፍኩት። ስለዚህ አሁን የላኩበት ደረሰኝ አለ። በደረሰኙ ሰውየው ማንነት ይታወቃል። ቄጥ ይገባሉ። እኔ ደግሞ አልፈታቸውም። ደግሞ ስራው ለምን አልተሰራም ብለው ይሳደባሉ በውስጥ ልክ ምህንድስና ቤት እንድሰራላቸው ያዘዙኝ ይመስል። ምንድነው እንዴት አልተሰራም ብለው አላስገደል ወይ ዘንድሮ። ኧረ እኔ ልሳቅስ ወይ ዘንድሮ። አሁን ለእኔ ከነገርከኝ በኋላ እየመጡ ሰደቡክ? አዎ እየተሳደቡ ነው። እዛኛው ስልኬ ላይ ያለ አሳይሻለሁ። አሁን ከነገርከኝ በኋላ አዎ ማርያምን እየተሳደቡ ነው በውስጥ እየመጡ። እስቲ አሁን በእናትህ አሁን የሚሰድቡን ደግሞ እስቲ ያሳየኝ። ወይ ዘንድሮ ያቺ ማን ድሮ ናት የምትባለው ይሄ የዚህኛው አካውንት ባለቤት ሳዳ ነው እየተሳደበች። እሷም እየተሳደበች ነው። አዲስ ሚሏትም እየተሳደበች ነው። ልክልሻለሁ ዋትስአፕ ላይ እዛኛው ስልክ ላይ ነው ያለችበት ግድያው ላይ። ታዲያ አብረው አይደል እንደሚያሾሩት? ኦኬ እሷ ቤተሰቦቻቸው ስለሚታወቁ ችግር የለም። አዎ አሁን ተመልሼ እመጣለሁኝ። ወደ ስራ እየገባሁ ነው። ከ40 ደቂቃ በኋላ ተመልሼ እመጣለሁ።